የጀግና ሰው ክብሮ ዳር ድንበሮ የጀግና ሰው ክብሮ ዳር ድንበሮ ወደፊት በሉለት ይለይለት ወደፊት በሉለት ይለይል ወደፊት በሉለት ይለይለት። ሰላም ሰላም፣ እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸይና እንዲወላችሁ እሞኝላችሁ አለ ቤስጀስ ጎንዶል ዋዳች ላይክ እና ሼር እያደረጋችሁ ሐሳቦቻችን ለብዙዎች አካፍሉ። ለዚህም ኮልቪ አመሰግናችኋለሁ። ዛሬ ወደ ሚዛናችን ዘላችሁ የመጣን እንግዲህ ሰበር ዜና ነው። በአሜሪካና በኢራን መካከል ያለው ውጥረት ሊፈነዳ የቃታ የአንድ ጥይት ድምጽ ብቻ ነው እየጠበቀ ያለው። በአሜሪካ በኩል እንግዲህ በትናንትናው ዕለት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ መርከቦቻችን፣ የጦር ጀቶቻችን፣ ሰራዊታችን በሙሉ ወደ ኢራን ተጠጉታል። በእርግጠኝነት ተስፋ አደርጋለሁ ጦርነት አይጀምሩም ብዬ ተስፋ አደርጋለሁ ይላል። አምና ረጋይ ታዲያ አርጎ ልታድሉ ነው እንዴ? ጅላምቦ እንደ ዓለም ይሄን ያልቆረቆ እንደ አድርገው ነው እንደሚቆጥሩት። ይሄን ሁሉ መሳሪያ፣ ይሄን ሁሉ መድፍ፣ ይሄን ሁሉ ቦምብ፣ ይሄን ሁሉ የጦር እሳት ኢራን ከበው ተስፋ አደርጋለሁ ጦርነት አይጀምሩም። እውነት እንዴት ነው ዓለምን እነዚህ ቆርቆ እንዴት ነው ዓለምን እንደዚህ ሊንቁ የቻሉበት ምክንያት አይገባኝም። ይጎርማቻል። ዙሪያችሁን በእሳት ከቦ ሊያጠፋችሁ ሊያወድማችሁ ዝግጅታቸውን አጠናቀው፣ አረ ጦርነት ግን የሚጀምር አይመስለኝ። እኛ ጅላጅልና ጅላንፎ ተብሎ የተነገረ ለእናንተም ጭምር ነው መሰል። ታሳፍራላችሁ። እጅግ በጣም ነው የምታሳፍሩት። እና አሜሪካ ይህን ሁሉ እንግዲህ ከ10 በላይ አየር ላይ እየተዋጉ አየር ላይ ነዳጅ መጫን የሚችሉ የጦር ጆቶቿን በኳታር በሳዑዲና ዙሪያ ባለው አገሮች ላይ አስቀምጣለች። አብርሃም ሊንከን የሚባለው እጅግ በጣም ግዙፎ የጦር ጀቶችን መሸከም የሚችለው የአሜሪካ የጦር መርከብ ተጠግቷል። ስፍር ቁጥር የሌለው መሳሪያ ነው። እንደዚህም ኢራኖችም እንደዛ ከሆነማ ወደፊት ቦልለት ይለይለት ብላ በሺ የሚቆጠር ተዋጊ አነስተኛ መርከቦች በሙሉ በሺዎች የሚቆጠር ወደ ሆርሙዝ ሰርጥ ተልኳል። የኢራን እጅግ በጣም የተራቀቁ አጥፍቶ ጠፊ የባህር ላይ ድሮኖች አጥፍቶ ጠፊ መርከብ ላይ እነዚህ ትልልቅ የጦር መርከቦች ላይ ሄደው አጥፍቶ የሚጠፉ እጅግ በጣም የተራቀቁ ድሮኖችን ማነው ለኢራን ወደ ባህር አሰማርታለች። እና በሚሊዮን የሚቆጠሩ የኢራን ሰራዊት በከፍተኛ ተጠንቀቅ እንዲቆም ታዛል። የኢራኑ መንፈሳዊ መሪ አያቶላህ አሊ ኻሜኒ ደግሞ ወደ ባንከር ወደ ጥልቅ ከምድር በታች የተሰራ ጥልቅ ባንከር አለ። በዛ መልኩ እንዲሰወሩና እንዲደበቁ ተደርጓል። ምክንያቱም አሜሪካ የለመደችው በየትኛውም ዓለም መጀመሪያ መሪውን ነው የምትገድለው። የህዝቡን ሞራል ቅስሙን ለመስበር የሰራዊቱን የተዋጊውን ቅስም ለመስመር መጀመሪያ የሚያደርጉት መሪ ነው የሚገሉት። ልክ ሊቢያ ላይ ጋዳፊ ላይ እንደተደረገው ማለት ነው። ኢራቅ ላይ እንደተደረገው፣ ሳዳም ሁሴን ላይ እንደተደረገው፣ በየትኛውም ዓለም ልክ ማድሮና ቬንዙዌላ እንደተደረገው የመጀመሪያ መሪውን ነው የሚሰብሩት፣ አከርካሪውን። ከዛ በኋላ ህዝብና ሰራዊት እንዲፍረከረክ ነው። ኢራን ምንድን ነው ያለችው? በአሁኑ ጦርነት ብዙም ቀልድ የለም ነው ያለችው። ከዚህ በፊት በነበረው በ12 ቀን የኢራን እስራኤል ጦርነት ዓለም በሙሉ የተደነቀበት ጦርነት 500 በ12 ቀን ውስጥ 500 ሚሳኤሎችን ብቻ ነው ኢራን የተጠቀመው። 500 አሁን የኢራን መሪዎች ምንድን ነው እያሉት ያሉት? ጦርነቱ በተጀመረ በ15 ደቂቃ ውስጥ 7000 ቦሊስቲክ ሚሳኤሎችን ወደ እስራኤል እናስወነጭፋለን። 7000። እኔም ያልኩት ይሄንን ነው። ለምን እዚህ ውስጥ አሜሪካ ብቻዋን አይደለችም። ከጀርማ የአውሮፓ ህብረትም ኢራን ላይ ጥቃት ሊያደርሱ ስለሚችል ኢራኖቹ ያላቸው መሳሪያ ሳይመታ በፊት ይመቱበታል። እና የመጀመሪያዎቹ 3 ቀናት እስከ ሳምንት ባለው እጅግ በጣም ዘግናኝ ውጊያ ይሆናል። በሳምንት ውስጥ እጅግ በጣም ዘግናኝ ውጊያ ነው የሚሆነው። እጅግ በጣም ምናልባት በ15 ቀን ኢራኖቹ ያላቸውን እጅግ በጣም ዘመናዊ መሳሪያ ይጠቀማሉ። ነገርየው በጣም የሚከፋ ከሆነ ደግሞ እንደተባለው ይሄ ኒኩለር መሳሪያ ሊኖር ይችላል የሚል ግምት አለኝ እኔ። ወይ የራሳቸው ዶርሳል ወይ ደግሞ ከቻይናና ከራሽያ ወይም ከፓኪስታን ይህን መሳሪያ አግኝታ ሊሆን ይችላል የሚል ግምት አለኝ። ምናልባት ራሳቸውን ችለው ኢራንና አሜሪካ ወይም ደግሞ እስራኤልና አሜሪካ ከ4 ቀን በላይ ላይዋጉ ይችላል። ምክንያቱም ዘግናኝ መሳሪያዎችን በሁለቱም በኩል ስለሚጠቀሙ እዚህ ውስጥ ቻይኖቹና ራሽያኖቹ ምን ይዘው ሊመጡ እንደሚችሉ አይታወቅም። እና ተገማችነት የሌለው በጣም አስፈሪ ውጊያ ነው። አሁን ብዙ ሰዎች
አንተ ልጅ ከአሊ ሐሚኒ በላይ የኢራን ነገር ተቆረቆርክ ያላችኛለ ቤታችን ድረስ ይሞታል። አንዳንድ ኢትዮጵያውያን ስልክ ከመያዝ ሱሪ ከመቀየርና የሆነ አረጌ መኪና ከማሽከርከር ውጪ ምን እየሆነ እንደሆነ በዓለም የማያውቁ አሉ። ይሄ ጉዳይ የሁለቱ አገሮች ጉዳይ አይደለም። ይሄ መሆኑን አለመሆኑን ከሳምንት ከ10 ቀን በኋላ ለኔ ትመሰክርልኛል። በእርግጠኝነት ነው ማለት በእርግጠኝነት ነዳጅ ከገበያው ላይ ሊጠፋ ይችላል። ሸቀጣ ሸቀጦች ዋጋ ሰማይ ሊወጣ ይችላል። ኑሮ ከቁጥጥር ውጭ ሊወጣ ይችላል። ምናልባት ሶስተኛ ዓለም ጦርነትም ደግሞ ሊፈነዳ ይችላል። ይሄን ወቅ እኛ የምንጠቀመው ቀይ ባህርን ነው። እኛ የምንጠቀመው ጅቡቲን ነው። ቀይ ባህር ላይ ኢራኖቹ ድብልቅልቁ ካወጡት ከሆርሙዝ ሰርጥ ጀምሮ እስከ ቀይ ባህር ድረስ ሲኦል ሊሆን ይችላል። የዛን ጊዜ መርከብ ከሌለ ሸቀጣ ሸቀጦ የለም ማለት ሸቀጣ ሸቀጦ ከሌለ አንተን ይሩ ባህር ይሞረሙራል። የልጆች ወይ ይገዝላቻል። እንደዛ አይደለም። ይሩ ባህር ይሞረሙራል። እውነታው ያ እና ሙረዳት ያስፈልጋል። ዓለም ምን ላይ እንደሆነ ደስ ይለኛል። እኔ ወደፊት በልለት ይለይለት ነው የምፈልገው። ለምን በቢሊዮን የሚቆጠር አሁን አፍሪካ ነፃ መስሎ ነው የሚታያቸው። ብዙ ሰዎች እኮ ይሄን አያውቁትም። በባርነት ውስጥ ነው ያለ ነው። የአፍሪካ መሪዎች ተጠምዝዘው እያንዳንዱ የአፍሪካ መሪ ተጠምዝዘው እምቢ ካለ እንደ ኢብራሂም ትሮሬ 20 ዙር ለመግደል ትሞክራል። 20 ዙር እሺ ካልክ ነው ተረጋግተ ስልጣን የምትመራው። እሺ ካልክ። ስለዚህ እንደምታውቁት ዓለም እጅግ በከፍተኛ ውጥረት ሆና እኛ በዘመናዊ ባርነት የአፍሪካ ወርቅና እንቁ አልማዝና ንብረቶቻችን በሙሉ እየተዘረፉ በእጅ አዙር ህዝባችን በድህነት እየማቀቀ እየሞቱን ያለ ነው። ስለዚህ የዓለም ስርዓት መስተካከል መቻል አለበት። ሚዛኑን መጠበቅ መቻል አለበት። እንደምታውቁት ከአንደኛውና ከሁለተኛ ዓለም ጦርነት በኋላ ዓለም የተወሰነ ሌሰን እየወሰደ ትምህርት እየወሰደ የተወሰኑ ነገሮች ተስተካክለው ነበር። ይህ የተወሰነ ጊዜ ለጥቂት ዓመታትም ቢሆን በኋላ ግን ጉልበቶች እየፈረጠሙ ሲመጡ ወደ ቀድሞ ማንነት እየተሞለስን ያለ ነው። እንደውም ከቀድሞ በከፋ ሁኔታ ነው ዓለም ወደ ጭቆና እየሄደ ያለው እና ይህ ነገር ሊለይለት ይገባል። ሀያላኑ ሲገጥሙ እኛ ትንፋሽ እናገኛለን፣ ፋታ እናገኛለን። ችግር ይመጣል፣ ረሃብ ይመጣል። አዎ ይምጣ። አጠቃላይ እንደ አንድ ላይ መራብ ነው የሚገባ። እንደ አንድ ዓለም በሙሉ አንድ ላይ ነው መጎሳቆል የሚገባው እንጂ የተወሰኑ ሰዎች ሞልቶ ተርፎ እየተፉ የሌላው የዓለም ህዝብ ደግሞ እየተጎሳቆለ በእጅ አዙር ቀኝ ግዛት እየተጎሳቆለ የሚኖርበት እድል ሊሰጥ አይገባም። ስለዚህ ቅድም እንዳልኩት ቀይ ባህር ድብልቅልቁ ከወጣ መርፊያ አይመጣም ወደዚህ። ይህን ወቅ ሸቀጣሸቆጥ የምትበላ የምትጠጣ ቆርቶ መርፊያ አይመጣም። እንደተባለው የአሜሪካ የጦር ቤዝ ጅቡቲ ላይ ባለው የጦር ቤዝ ኢራን ብትደበደብ የጅቡቲ መሬት ይደበደባል። ወደቦቿ ሊደበደቡ ይችላሉ። ለምን? ኢራን እኔን ያስደበደበኝ እኔን አደጋ እንዲደርስብኝ ያደረገ የትኛው አገር ቢሆን ትመታለ ብለዋል። ትመታለ ብለዋል። ስለዚህ ምናልባት ጅቡቲም ልትቀምስ ትችላለች የእጇን ማለት ነው። ጅቡቲ የእጇን ከቆመሰች እኛ ጥቅም የማይጎዳበት ምንም አይነት ምክንያት የለም እና ይሄ ጉዳይ በቸልታ የምታዩት በተረት ተረት በመሳለቅ የምንይዘው ጉዳይ ሳይሆን ዓለም በሙሉ ተሰቅዞ ነው ያለ። አሁን በነገራችን ላይ የኢራን ነገር ኢትዮጵያኖችን እንደዚህ ከርፋፍ ብለን ጉዳይ ነው የምናየው እንጂ መላ ዓለም እንቅልፍ አጥቶን ያለ በዚህ ጉዳይ። ለምን? ድንገት ራሽያኖቹ ድንገት ሰሜን ኮሪያኖቹ ኒኩለር ይዘው ቢገቡስ የሚል ፍርሃት አለ። የኔ ጌታ አንዴ ደግሞ እቺ ከተለኮሰች ወዲህ ጭጭ ነው እና የጀግና ሰው ክብሩ ዳር ድንበሩ የጀግና ሰው ክብሩ ዳር ድንበሩ ተብሎ የተነገረለት ተፋለማለ። በቃ ለሀገር ለዳር ድንበር ጀግኖች የትም የዓለማችን ክፍል ሊሆን ይመቸኛል። ሙስሊም ስለሆነ ኦርቶዶክስ ስለሆነ ፕሮቴስታንት ስለሆነ ሳይሆን ጀግና ይመቸኛል። ኢራኖች ማንንም አልወረሩም፣ አልዘረፉም፣ አላሳደዱም፣ አላጎሳቆሉም፣ ማንም ላይ አልደረስም። ስለዚህ ማንም ላይ ሳይደርሰው አይ እኔ ያዝኩትን መሳሪያ አንተ የመያዝ መብት የለህም እኮ ነው። ይሄ ውጊያ እኮ ነው ምክንያቱ። እኔ የሚይዘውን መሳሪያ አንተ መያዝ አትችልም። ለምን? እኔ የምድር ጌታ ነኝ፣ አምላክ ነኝ፣ አንተ ደግሞ ባሪያ ነህ፣ ሰይጣን ነው እየተባለ ያለ። ስለዚህ ይሄ ውጊያ በምንም መልኩ ፍትሃዊ ሊሆንላቸው አይችልም። በምንም መልኩ የዓለምን ህዝብ ነግሮ ሊያሳምኑ አይችልም እና ቢለይለት ይሻላል ይመስለኛል። ቢለይለት ይሻላል እንጂ አሁን የዓለም አጠቃላይ አካሄድ ከፍተኛ ውድቀትና ውድመት ዓለም ላይ ይዞ የሚመጣ አይነት ነው የሚመስለው እና ቢለይላቸው የተሻለ ነው።
ድል ለተጨቆነው ለመላው ዓለም ህዝብ እና ለኢራን እንዲሆን እሞኝላችኋለሁ። ይሞቻችሁ። ፒስ